ያስባለሁ። ቻም ከሚዩት ላይ እሺ፣ እሺ ዶክተር የሆነ ሰው ገብቶሻል? ግንዛቤ አገኘሽ? አዎ ገብቶኛል። አዎ በደንብ ገብቶኛል። ጆይን ለማድረግ ሞከርሽ? ፎርሙ አለ ኢትዮጵያ ውስጥ ነው የምትኖሪው? አዎ ኢትዮጵያ ውስጥ ነው የምኖረው። እዚህ ፎርሙ አለ። አሁን ላይቭ ላይ እንዳለሽ ግን ስላለ በኋላ አውራሻለሁ። በርቺ። እሺ ዶክተር አመሰግናለሁ በጣም ቢንክስዳም ሽክራን አላህ ይስጥልኝ። አመሰግናለሁ። ምንም ማለት ዶክተር አንድ ጥያቄ አለኝ። የዩቲዩብ ሜምበርሺፕ ሲደረግ ዋንስ ነው ፔመንቱ ኦር ኤቭሪ መንዝ ነው? ኦኬ ሶ በዶላር ነው በሌላ ሀገር ብር አይደለም? አይ ቲንክ ካናዳ ያሉ ሰዎችም ሰሞኑን የተመዘገቡ ነው። እንዴት እንደሆነ አላውቅም። ቼክ አድርጊ፣ ራሱ ጋይድ ያደርግሻል። በዩኤስዲ ኮንቨርት ያደርጋል ይመስለኛል። ግን አንድ ልጅ በካናዳ ዶላር ነው የከፈለችው። እንደዛ ቢሆን አሪፍ ነው። እኔ በአውስትራሊያ ዶላር ለመክፈል ውድ ነው በዶላር። ኦኬ ዳትስ ጉድ። እሺ በቃ እንደዛ ከሆነ ሞክራለሁ። ቴንክ ዩ ሶ ማች ዶክተር። ትንሽ ንገሪን ለሰዎች 101 ሰዎች እየሰሙ ነው። የሚሰማሽን ስሜት ንገሪያቸው፣ ያለሽበትን ህይወት። አዎ መጀመሪያ ስጀምር ኖቬምበር ላይ ነው የጀመርኩት። ኖቬምበር ላይ 113 ዌት 110 ሴንቲሜትር ዌስት ነው የለካሁት። ጎሌ የነበረው 80 ነበረ። በ2 ወር ውስጥ 96 ሴንቲሜትር ገባሁና ረመዳን መጣ። ረመዳን ላይ ትንሽ ተወዛገብኩ እና እንደገና ያው እየጀመርኩኝ ነው እና ወይዘሩ ሲቀየር ደግሞ ወክ ለማድረግ ምናምን ትንሽ ሌዚ ሆንኩኝ። ግን አሁን እንደገና ደግሞ እንደ አዲስ ደግሞ ባውንስ ባክ አድርጌያለሁ። ግን ሜምበር በመሆን ባደርገው ደግሞ ሞር እንትን ይጠቅመኛል መሰለኝ። በራሴ ሞክሬው ላይክ አይ ጋር ጉድ ሪዛልት ሰው ሞር ደግሞ ብረዳ ይበልጥ መበረታታ ይመስለኛል። ትንሽ ስፖርት ላይ ነው እሱ ነገር ነው ትንሽ እንዴት እንደማደር ከልጆች ጋር ስፖርት ሚዩት አድርጊ። ቅድምም በገባሽ ልክ ልጅቷን እንዳገዝሻት ሁሉ አመጋገብ ላይ በተቻለ መጠን ማንኛውም ሰው በቀላል መንገድ አንደርስታንድ እንዲያደርግ ለማድረግ ሞክሬያለሁ። ሁላችንም እኔን ጨምሮ ኤክሰርሳይስን አንወድም፣ ምንም ጥያቄ የለውም። ግን በሚኒመም ኤፌክቲቭ ዶዝ ገብቶሻል። ሁላችንም የራሳችን ሀስሎች ያሉብን ታይም የለንም። በዚያች ባለችን ታይም ግን በጣም በጥቂት በ10 ደቂቃ በ15 ደቂቃ ለሳምንት የሚያስፈልገውን ኤክሰርሳይዝ መስራት የሚቻልባቸው መንገዶች ክሬት እያደረግን ነው። በጣም አጭር ጊዜ ነው። ምንም አይነት የተለየ ፕሮግራምሽን አፌክት አደረግም። ሰርተሽ የተሻለ ሰውነት ቢውልድ ማድረግ ትችያለሽ። ይሄን ላይ እየሰራን ነው። አይ ሆፕ ኤክሰርሳይዝም ላይ ኢዚ መንገዶችን ክሬት እያደረግን ሰዎች ሁለቱም ጎን ለጎን ኢንጆያብል በሆነ ቀጣይነት ባለው መንገድ እንዲያደርጉ እየጣርን ነው። በጣም አመሰግናለሁ ቢንት እስላም። ዶክተር ኢንሻላህ ጆይን አደርግና እንትን እላለሁ። ታይም ፎር ሚ ነው። ልጆች አሳድጌያለሁ። አሁን ለራሴ ታይም I'm getting nearly 40 so before that like I have to እንዴት ጣፋጭ መሰለሽ ደግሞ በተለይ እነዚህ ላይፍ ስታይሎች ስታረጊ ምኑ ኖርኩ ነው ያስብለው እንዴ እየቀናው እኮ ነው። እኔማ ዶክተር ባንተ ደግሞ መፈጠር በለው። Thank you so much for everything though. All right, thank you. እንሰማለን ከታች። ቢንት እንዳለቻቸው አዲስ ህይወት ነው። ሁሉ ነገር በእጃችሁ ላይ ነው ያለው። የኮንፈርት ምግቦች ጋር መላቀቅ ካልቻላችሁ እናግዛቸዋለን። የኮንፈርት ምግቦች በውጭ እንግዲህ ላሉ ዜጎቻችን እነ ዳቦ እነ ኬክ ምናምን ሊሆኑ ይችላሉ። የኛ የኮንፈርት ምግቦቻችን ግን እነ ሽሮ ናቸው። ሽሮ በቅቤ፣ እነዚህ ኮንፈርት ምግቦች ናቸው። ክትፎ በከፍተኛ ቅቤ በቆጮ የኮንፈርት ምግባችን ነው። ከፍተኛ እንጀራ፣ ከፍተኛ ዳቦ የኛ የኮንፈርት ምግቦች ናቸው። ኮንፈርት ምግቦች
ኮምፈርተብል የሆነ ህይወት አይሰጧችሁም። እመኑን። ሳምንት ብትታገሉ ነው። እሱም ሳምንት አያቆይም። ብራይት በሆነ መንገድ ፎርሙላ ተሰርቶላችሁ በቂ ምግብ ሰውነታችሁን መመገብ ከጀመራችሁ ሃንገር ክሬቪንግ በጣም እስክትገረሙ ድረስ በቀናት ጊዜ ውስጥ ይሄዳሉ። እባካችሁን ከኮምፈርት ምግቦች ጋር ተላቀቁ። መንገድ አለው፣ በትግል ግን አይሆንም። ቢኮዝ ሆርሞኖች ተዛብተዋል። ስትወፍሩ ስትፋፉ፣ እነዛ ሆርሞኖች ደግሞ ከፍተኛ የረሃብ የክሬቪንግ ጦርነት ነው የሚያውጁባችሁና ሁልጊዜ ከምግብ ውጭ ምንም ነገር አታስቡም። በልታችሁ አትረኩም፣ አትጠግቡም። ወዲያው ከበላችሁ በኋላ ድካም ይሰማችኋል፣ ተኙ ተኙ ይላችኋል። ከጊዜ በኋላ ደግሞ ሃንገር አለ። በቃ ሁልጊዜ ፊት ለፊታችሁ ምግብ ካለ ብሉ ብሉ ነው የሚያሰኛችሁና እናግዛችኋለን። ሊንክ ፊት ለፊት ላይ አለ። ሬጂስተር አድርጉ። ሬጂስተር ስታደርጉ ከላይቭ በኋላ እንዳገኛችሁ ኮመንት ላይ 2 ቁጥር ጻፉ። ሬጂስትሬሽን ፎርም የሞላችሁና የተሳካላችሁ ሰዎች 2 ቁጥር ጻፉ። ከላይቭ በኋላ ዛሬው እናገኛችኋለን። ሁሉ የሚል ሁሉ መልካም የሚል ይሰማሃል? ዶክተር ሰላም ላንተ ይሁን። እንዴት ነህ? ደህና ነህ? እጅግ በጣም ነው የማመሰግንህ። እጅግ በጣም አደንቅሃለሁ። ለብዙ ሰዎች እግዚአብሔር አንተን ምክንያት አድርጎሃል። በስኳር ህመም፣ በተለያዩ ህመም እየተፈወሱ ምስክርነታቸውን እየሰማሁ ነው እና እግዚአብሔር ይመስገን። በጣም አመሰግናለሁ። ትንሽዬ ኮንትሪቢሽን እያደረኩ ያለው ይመስለኛል። አመሰግናለሁ በጣም። እሺ፣ እኔ የሞተር አደጋ ደርሶብኝ ከዚህ በፊት ቁጥርሽን አስቀምጭልኝ ብላኝ ነበረ። እንትን ውስጥ ቲክቶክ ላይ ገብቼ አናግሬ ጉልበቴ በጣም ተጎድቶ ነበረ እና አጋጣሚ በወተር ፋስቲንግ የኔ ባለቤት እንደዛ ሞክራለች ምናምን ስትል እየሰማሁ እያዳመጥኩ ብዙ እከታተላለሁ እና እስቅ ነበረ። ወተር ፋስቲንግ ሞክሬ እላፊ በቃ የተለየ ሰው ነው የመሰልኩት። በቃ የሚያስጠላ በጣም እጅግ በጣም ጥውልግልግ ብዬ ነበረ እና አሁን ያንተን ከሰማሁ በኋላ ቀንሽ ስለተባልኩኝ ነው። ከሞተር አደጋው በኋላ 112 ኪሎ ነበርኩኝ፣ ወደ 97 ገባው። አሁን ደግሞ ያንተ ስከታተል በሚገርም ሁኔታ ወደ 94 ምናምን ገብቼ ነበረ። አሁን ደግሞ እኔ ከነበርኩበት ከአርባ ምንጭ ወደ ሐዋሳ መጥቻለሁ እና ልጄ ወልዳ ያው አልተመቸኝም እና ወደ ቀድሞ አመጋግቤ ገብቼ በጣም የተበሳጨው ነው። ያው ሰው ጋር ሆነ ያንን መጠቀም ስለማችል ግን ምንድነው እኔ ያንተን እየተከተልኩ አመጋገቤ በደንብ አመጋገቡን ተረድቼው ተጠቅሜው በጣም ለውጥ ነበረኝ እና አሁን ትንሽ እየጨመርኩ መሰለኝ። ግን ምንድነው አንድ ከፍዬ እንትን ማለት ስላልቻልኩኝ ይሄ አንተ ከምትላቸው የተለየ ምግብ የምመገብበት አመጋገብ እንዴት ልወቅ? ያንን ብዬ ነው የጠየቅኩ። ጽፌልህ ቁጥርሽን አስቀምጭልኝ ብላኝ ነበር። አመሰግናለሁኝ። ሰው ጥያቄሽ ግልጽ አልሆነልኝም። ሌላ መንገድ አለ ወይ? በሌላ መንገድ በሌላ አመጋገብ እስከዛሬ ከገባኝና ከምታወራው ውጭ ሌላ አይነት መንገድ አለ ወይ ነው ጥያቄሽ? እሷን አብራሪልኝ። እድሜሽን ልክ ነው። በቃ አሁን አንተ እንዳልከው ነው። ምክንያቱም እያንዳንዱን እየተከተልኩኝ ተጠቅም ያለው ለምሳሌ እንቁላሉን አርባ ምንጭም ነበርኩ፣ አሳ፣ ስጋ ምናምን እንደውም እና ቴስቲ ሶያ ምናምን እየተጠቀምኩ አትክልቶችን እየተጠቀምኩ ነበር። ግን ከዛ ውጭ ደግሞ የሚጨማመሩ ነገሮች ካሉ ለምሳሌ አይረንን ወይ የሆነ ነገርን የሚተካ የተለያዩ ነገሮችን የሚደባለቁ ምግቦችን አላወቅኩም። እሱም ማቅበት መንገድ እንዴት ነው? አንድ ያው ከሐዋሳ ተፈናቅዬ ወደ አርባ ምንጭ በዚህ በደቡብ ክልል መነሳት ምናምን ብዬ ጽፌ ነበረ እና እንዴት ነው የምትረዳኝ ብዬ ነው በግል ያናገርኩ። ይቅርታ። የለውም። ሬጂስተር አድርገሽ ፎሎ አፕ ውስጥ መግባት አልቻልሽም? የእኛ ቲም መሆን መግባት መቻል አልቻልሽም? እሱን ሬጂስተር አላደረኩም። ምክንያቱም ያው ክፍያ ምናምን እንዳለ በግል ያንተ ልጆች አናግሬያቸዋለሁኝ እና እኔ
እንዲህ ተጠቅሜ እንደው ፎቶግራፊ ሁሉ ልኬላቸው ነበር እና በጣም ጥሩ ላይ ነሽ ምናምን ብለውኛል። የአፍተር እና ቢፎር ልኬላቸዋለሁ። እንትኑ በመከታተል ብቻ የዩቱብ ላይ እያየው ከመጀመሪያ ጊዜ የተከታተሉ መጀመሪያ ኢቢኤስ ላይ ያለውን የተከታተልኩትና ሁሉንም ነገር ተከታትያለሁኝ። ቁመቴ 1.70 ነው። እድሜ 54 ነው። ኪሎ 112 ነበር። አሁን ወደ 97 ገብቼ 94 ውስጥ ነበርኩ። አሁን ግን የጨመርኩ ነው የሚመስለኝ፣ ይረዳለሁኝ። ስፖርት ደግሞ እሰራለሁ። በፊትም ስፖርተኛ ነበር። ሰውነቴ ከመሰበሬ በፊት ክራንች ሁሉ ይዝ ነበረ። ዶክተር በጣም ነው የተጎዳሁት ነበረ። እግሬን ከቁርጭምጭሚቴ በላይ ነው በቃ እንክት ያለው እና በጀሶ ነው ታስሮ እንትን ያለው። በዛ ምክንያት አንደኛው እግሬ ላይ ስቆም ነው ጉልበቴ በጣም እየተፋፋቀ ወይ ትቆረጫለሽ ወይ ስትሮይድ ነበረ መወጋው አላቴውን ሆስፒታል እና በጣም ይጎዳሻል ምናምን ብላ ነው ልጅ አሁን ሴቷ ልጅ ነግራኝ ያቆምኩት እና ሰውነቴን በመቀነስ እንትን ያልኩት። 50 ስንት አልሽኝ እድሜሽን? 54 ወገብ 110 50 እድሜ ምን ሜትር ከ70 ሜትር ከ70 አንድ ሰፈር ነን እና አንቺ አንድ ጎረቤት ነን። መንታ 50 ነው። አዎ ስትል እየሰማሁህ ነበር። አዎ ሃይስኩል መቼ ጨርሰሻል? ሃይስኩል ሃይስኩል መቼ ነው የተፈተንሽው? 81 ሃይስኩል መቼ ነው የተፈተንሽው? እንደው ባችነን ማለት ነው። ማትሪክ 81 ዋው የሚገርም ነው በጣም። ስለዚህ አንድ ሰፈር ነን። አዎ ይኸው አያትም ቡኛለሁ። እግዚአብሔር ይመስገን። ሪካርድ በጥሰናል፣ በዚያም ቆይተናል እና ሃይስኩል ደስ ይላል በጣም። አመሰግናለሁ። በርቺ። አንደኛ ኮንፊውዥን ውስጥ አትግቢ። አሁን አይረን ምናምን ያልሽው ነገር ፕሮቲን ስታሳድጂ በቀን ማግኘት ያለብሽን ፕሮቲን ከአሳ የሚሆን ከስጋ ከእንቁላሎች በምናወራው መንገድ እሱን አሳደሽ ኮር እሱን አርገሽ እንደምንም የቀን ፕሮቲኔን ላግኝ ብለሽ እሷን ታርጌት ስትመጪ ምን ያክል ታርጌት እንደሆነ በውስጥ እናወራለን። ሁሉም ይመለሳል። አይረን ይመለሳል፣ እዛ ውስጥ ዚንክ ይመለሳል፣ ካልሽየም ይመለሳል፣ ሚኔራልስ በሙሉ ጥያቄ ይመለስልሻል። ቫይታሚን ሁሉ ነገር አለ ነው እያልኩ ያለሁት። ኳሊቲ ምግቦች ናቸው። ኳሊቲ ምግቦች በመሆናቸው ምንም የሚጎላቸው ነገሮች የሉም። ፕሮቲንሽን አሳደሽ በቂ ፕሮቲን ታርጌት አርገሽ ከቬጂቴብል ጋር ጠግበሽ እየበላሽ ከጊዜ በኋላ ፍራፍሬ እየጨመርሽ ከጊዜ በኋላ ጥራጥሬ እየጨመርሽ ሆል ግሬን እየጨመርሽ ድንች፣ ስኳር ድንች እየጨመርሽ ምን ይጎላል ብለሽ ነው? አየሽ፣ ምንም የሚጎል ነገር የለም። ይሄንን ነው መያዝ ያለብሽ። ቢኮዝ ኮንፊውዥን አለ ሶሻል ሚዲያ ላይ 1100 አይረን የማግኛ መንገዶች ሌላ ኮንቴንት ይመጣል። ካልሽየም ለማግኘት ከፈለጋችሁ እነዚህን እሱን ማሳደር ትጀምሪያለሽ። እርሹ ፕሊዝ። በተለይ ያለሽበት እድሜ ክሪቲካል እድሜ ነው። በውስጥም እናወራለን። እንግዲህ ሞስት ላይክሊ ሜኖፖዝ ላይ ገብተሻል ብዬ ነው የማስበው። ሆርሞኖች ከጎንሽ የሉም። አየሽ፣ አጋሪሽ ነበሩ ሆርሞኖች፣ በተለይ እነ ኤስትሮጂን እነ ፕሮጀስትሮን አጋዥ ነበሩ። ከብዙ ነገር ይጠብቁሽ ነበር። ልጅ ሆነሽ ያን ሁሉ በልተሽ እንኳን ቦርጫም እንዳትሆኚ ሌላ ነገር እንዳይመጣ ያግዙሽ የነበሩ ሆርሞኖች ዲክላይን አድርገዋል። አሁን ብቻሽን ሜዳ ላይ ነች፣ ተጋላጭ ነች ነው እያልኩ ያለሁት እና በዚህ እድሜ መቀለድ ዋጋ ነው የሚያስከፍለው። ሲረስ ሆኜ የምናገረው በምክንያት ነው። አየሽ፣ ምናልባት የዛሬ 5 ዓመትም ከስብ ጋር ስታገይ ይሆናል። አሁን ካለሽበት እድሜ የዛሬ 5 ዓመት ይሻላል ነው እያልኩ ያለሁት። ሆርሞኖች ሳምሃው ቀነሱ እንጂ በዚህ ልክ በጣም ዲክላይን አያደርጉም። ሶ ሜቢ ልጅሽ ወልዳ አራስ ቤት እንግዲህ እያረስሻት ነው ብዬ አስባለሁ። ገንፎ እንግዲህ ካለ ቅቤ ካለ ከባድ ነው የሚሆነው አውቃለሁ። ኢቨን አሁን እንኳን ባለሽበት በቀን ማግኘት ያለብሽን ፕሮቲን ታርጌት እያረግሽ ገንፎ ተጨማሪ ብትበይ ይሻላል ለኔ። ይሄን ግንዛቤ ነው ሰዎች ብዙ ጊዜ የሚያጡት። ወይ ገንፎ ስለጎረሱ ወይ እንጀራ ስለበሉ ነገሮች ተበለሻሹ ብሎ ያስባሉ።
ለስላሳ የጠጣችሁም ቀን፣ ኬክ የበላችሁም ቀን፣ አእምሯችሁ እንደኔ ድፎ ዳቦ የበላችሁም ቀን የቀን ፕሮቲናችሁን አታጉድሉ። በቅዶንት አቅም ኢሹ ካለ ስጋ አፎርድ ማድረግ ከባድ ከሆነ ቺክን ካሌለ ሁሌ አይሟላም። እነ ሶያ ያሉ በየመንደሩ የሚሸጡ ፕራይስ ዋይዝም አፎርደብል የሆኑ እነ ሶያ ያሉ እነ ቶፉ አሉ። ኦኬ እነሱንም ቢሆን እንደምንም አድርጋችሁ ተመግባችሁ የቀን ታርጌታችሁን ምቱ። አንድ ሰው የቀን ታርጌቱን እየመጣ በቀን ማግኘት ያለበትን ፕሮቲን ሳያጎል ተጨማሪ እንጀራ በላው ብለኝ ሁልጊዜ ማውራው ነገር ነው። እስፋይን ቢኮዝ ሰውነት የሚፈልገውን አግኝተዋል። የሚፈልገውን ያገኘ ሰውነት እነዛ ምግቦች ብዙ አያስበላሽም። በሌላ ቋንቋ ላስረዳሽና ልጅሽ ቤት እያለሽ እንኳን ጠዋት ማንም ሳይሰማ በጊዜ ተነስተሽ በጊዜ ነው የሚበላው። እንግዲህ እሱ ነው እንደሱ ነው የምናወራው። እንቁላልሽን ፈርፈር አድርገሽ ጠግበሽ በልተሽ ሳም አይብ ካለ ጨምረሽ እንግዲህ ሳም ስጋም ይኖራል። እንግዲህ አራስ ቤት ካለ እንግዲህ ስጋ የታረደም አይጠፋም። በላልተሽ ገንፎ ከሰራሽ በኋላ ከልጅሽ ጋር ብትበይ ያንን ገንፎ ብዙ አትበይም። አይገርምሽም? ቀድመሽ የበላሹ እና የመገብሹ ሰውነት ያችን ገንፎ ትንሽ ጎርሰሽ አቁሚ ነው የምልሽ። በተቃራኒ ግን በቂ ፕሮቲን ባልተመገብሽበት ሁኔታ እንቁላል እያልኩ ነው ያለሁት፣ አይብ ቅድም ያልኩሽን ስጋውን ባልበላሽበት ሁኔታ ቁርስ ላይ ገንፎ ከቀረበልሽ እንደ ጉድ ነው የምትበዩ። በልተሽ እንኳን አታቆሚም። አየሽ፣ ብዙ ነው እየበላሽ ያለሽው። እግረ መንገድ ብዙ ቅቤ እየበላሽ ነው ያለሽው። ሰውነትሽን አልመገብሽውም። ያንን ገንፎ እንደዛ ከበላሽ በኋላ 7 ሰዓት 6 ሰዓት ላይ አሁንም ቢ ነው የሚልሽ። አሁንም ዘሴም ቲንግ ወይ እንጀራ በወጥ ወይ ሲሚላር ነገር ነው። ቀኑን በሙሉ እየበላሽ ነው የምትዩ ነው እያልኩ ያለሁት። ጠዋት አርጊ ያልኩሽን ቀድመሽ ዋና ነገር ነው መድኃኒት። እኔ እኮ የሆነ የተጻፈ መድኃኒት በወረቀት ያዘዘ መድኃኒት እኮ ቢሆን አታቋርጡም፣ ትውጡታላችሁ። ይሄ ከዚያ ሁሉ መድኃኒት እኮ የሚገላገላችሁ የመድኃኒቶች ንጉስ እኮ ነው እያወራሁሽ ያለሁት። እና ጠዋት ላይ ብቻ ኢንቨስት አድርገሽ እንግዳን ብትሆኝ እንኳን በቃ እስክታዘቡሽ ድረስ እነሱ በተኙበት ተነሺና አንቺ ቅጥቅጥ አድርገሽ ጠግበሽ ቢ ከዚያ እነሱ የሚበሉትን ቢ ነው እያልኩ ያለሁት። ረሃብ የለም። በበላሽበት ጊዜም ራሱ ይቆጣጠራል ነው እያልኩ ያለው። ጠዋት የበላሹና የመገብሹ ሰውነት ቀንሽን በሙሉ ምትበዩን መጠን ይቆጣጠራል። የምትበይበትን ታይም ረዘም ያለ ያደርጋል። የረሃብ ጊዜውን በጣም ፖስትፖን እንዲያደርግልሻል ነው እያልኩ ያለው። ይህን ኮንሰፕት መያዝ እንዴት እንዳቃተ ነው ግራ የሚገባኝ። ጠዋት ላይ ኢንቨስት አድርጊ፣ ዘን መጨረሻ ላይም ወይ የላስት ምግብሽን ነው እያልኩ ያለው። ታይሙ ችግር የለውም። ልክ እንደ ጠዋቱ አሁንም ፕሮቲን ቤዝ አድርጊ። ሌላው ደግሞ ለልጅሽም ግዴታ አለብሽ እኮ ምክንያቱም እች ልጅ ግንዛቤ የላትም። እናት መታለች እንግዲህ ከአራስ ቤት አምሮብሽ ምናምን ካልወጣሽ ነው የምሏት። እንግዲህ አምሮ መውጣት በጣም ቦርጫም ሆኖ ታማሚ ሆኖ በሽተኛ መውጣት ነው አድርጎ ነው ሶሳይታችን ምስለው። ለምንድን ነው ልጅሽ እስክትታመም ቆመሽ ምታያት? አየሽ፣ ወተት እንዳይቀንስ መፍትሄው አጥሚት መጠጣት አይደለም። መፍትሄው አጥሚት በቅቤ መጠጣት አይደለም። ብዙ ገንፎ በቅቤ መብላት አይደለም። ይሄ ለህፃኑም አይሆንም፣ ለወተትም አይሆንም፣ ለልጅሽም አይሆንም። ልጅሽን በሽተኛ እያረግሻት ነው። እና በቂ ስጋ እንድትበላ እንቁላል እንድትበላ እነሱ ላይ ፎከስ እንድታደር ከፈለገ ዳቦ ትብላ፣ እንጀራ ትብላ፣ ችግር የለውም። ግን በቂ ፕሮቲን እንድትመገብ አድርጊ። የጡት ወተት ደግሞ እንዳያንስ ፈሳሽ በደንብ እንድትወስድ። ያ ፈሳሽ የግድ አጥሚት የግድ ቅቤ እኮ መሆን የለበትም ነው እያልኩ ያለሁት። ውሃ አድርገሽ ሎሚ ማድረግ ትችያለሽ። ያ ሲሆን ልጅሽም ደህና ነው የምትሆነው። በፊት የነበራትን ውበት ጠብቃ ነው የምትወጣው። አዘ ሴም ታይም ደግሞ ጩጬውም ወይ ሚጣም በጣም ሄልዚ ነው የምትሆነው። ቢኮዝ በጣም ኳሊቲ የሆነ ምግብ ነው ጡት የሚፈስላት። ኒውትሪሽናል ኮንቴንቱን ነው እያልኩ ያለሁት። ሁሉም የጡት ወተት አንድ አይደለም ነው እያልኩ ያለሁት። እንጀራ በወጥ እየተበላ ገንፎ በቅቤ እየተበላ አጥሚት እየተጠጣ ጁስ እየተጠጣ ለስላሳ እየተጠጣ የሚወጣ ወተት ኦልሞስት ባዶ ነው እያልኩ ያለሁት። ለዚህ ነው ጨቅላው በየጊዜው እየተነሳ የሚያለቅሰው። ይጠባል፣ ያለቅሳል፣ ይጠባል፣ ያለቅሳል። አሁን ባልኩሽ መንገድ በገባሽ መልክ ከዚህ በፊት የምታደርጊው ለልጅሽ ብታደርጊ ልጅሽም ደህና ነው የምትሆነው። የተሻለ ሰውነት ይዛ ነው የምትወጣው። ውበቷን እንደጠበቀች ነው የምትወጣው። ለባሏም ቆንጆ የሆነ ነው የምትወጣው። ጨቅላውም ሕፃን ደግሞ ጤናማ የሆነ በጣም ኳሊቲ ወተት እያገኘ ይወጣል ማለት ነው። የፔመንት ኢሹ ካለ ዲስከስ አድርጉ። ሁልጊዜ የማውራው ይሄንን ነው እና ብዙ ጊዜ በክፍያ ምክንያት ሰዎች ፈርተው ወደኋላ ይቀራሉ።
እኛ ያለንበትን ማህበረሰብ በደንብ ጠንቅቀን እናውቃለን። በተቻለ መጠን እኛ ጋር በኦንላይንም ደውሎ ወይም ደግሞ በአካልም መጥተው ሰዎች ሰርቪስ ሳያገኙ እንዳይሄዱ ጥረት ነው የምናደርገው። ሁሉንም እንደየአቅማቸው ሰርቪስ አግኝቶ እንዲሄዱ ቢያንስ ሚል ፕላናቸውን ምናልባት ክትትሉ እንኳን ከባድ ቢሆን ሚል ፕላናቸውን ፎርሙሌት አድርገንላቸው ነው የምንልከው እና ኦንላይን ሬጅስትሬሽን ፎርምም አለ። ስልክ መቅደስን ማርኬቲንግ ካለሽ ይመስለኛል ከቅድሙ ንግግራችን ደዊ ሰርቪስ አግኝ። ሌላውን ሆርሞን ስለመተካት ከዚህ በፊትም አውርተናል። ሴቶች ይሄን ፕሮግራም የምትሰሙ ሴቶች ፕሊዝ በደንብ ስሙኝ። ሆርሞን ሪፕሌስመንት ቴራፒ ላይ ዓለም ላይ ብዙ ነገር ብዙ እንቅስቃሴ እየተደረገ ነው። አንዲት ሴት ናቹራሊ በተፈጥሮ የነበራት ሆርሞን እየጎደለ ሲመጣ በሽተኛ የምትሆን ከሆነ እሱን መተካት ሎጂካሊ የሚከለክል ነገር የለም። ያ ሲሆን ቀሪ ዘመኗን ጤናማ ሆና ትቀጥላለች ነው የሚለው። ይሄ ካልሆነ ግን ለብዙ በሽታዎች የመጋለጥ እድላችሁ ከፍ ያለ ነው። እሱንም በውስጥ እናወራለን። አመሰግናለሁ። ሁሉ መልካም ነው። ደስ ይላል። ዩዘር ኔምሽ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በስንት ጊዜ ነው ዛሬ የሳብከኝና በጣም ነው የማመሰግነው። ተባረኩ። ሁላችሁንም ነው ማደንቃችሁ። በእውነት ሁላችሁንም ከአንተ ስር ሆነው የሚሰሩትን ሁሉ አደንቃለሁኝ። ልጅን ሁሉ አደንቃለሁኝ። በእውነት ሲያግዝ ሲረዳህ ነበረ የሆነ ነገር ሲበላሽብህ እና እግዚአብሔር ይባርክ። እድሜ ጤና ለመላው ቤተሰብ በሙሉ ይሁንልህ። ተባርከ ቅር እዚህ ላይ የምትከታተሉን በርቱ። የእሱ ፕሮግራም እጅግ በጣም የሚያስደንቅ ነው እና ተባረኩልኝ። የሳቅ አምባሳደር እባላለሁኝ። ዝናሽ እባላለሁ። ሰላም ሁኑልኝ። አንዳንዴ እንስቃለን፣ ጤና ነው እና ስፖርትን ብቻ አይደለም። ሰላም ሁኑልኝ። ወዳችኋለሁ። በጣም ደስ ይላል። እንግዲህ አንዳንድ ፖዚቲቭ የሆኑ ቀና ሰዎች ስሜታቸውን ሼር ያደርጉናል፣ ይተላለፋል ባይዘይ